ፓስፖርት ለማውጣት አፕላይ አድርጋችሁ መቼ ይደርስልኝ ይሆን ብላችሁ በጭንቀት እየጠበቃችሁ ነው ወይስ መድረሱን ለማወቅ መቸገር? ሰላም ጤና ይስጥልኝ፣ ፍሬው ነኝ ከፍሬው ኢትዮ ቢዝነስ። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ቀጥታ ወደ ዝርዝር ሂደቱ እንለፍ። ሰላም ውድ የቻናሌ ቤተሰቦች፣ ዛሬ አንድ ይጠቅማልና አንድ ይጠቅማችኋል ብዬ ያሰብኩትን ዌብሳይት ይዤላችሁ መጥቻለሁ። ይህም ዌብሳይት ደግሞ የብዙ ሰዎችን ችግር ይቀርፋል ብዬ አስባለሁ። ይህም ፓስፖርት አፕላይ አድርገን ወይም ደግሞ ፓስፖርት አሻራ ሰጥተን ይህንን ፓስፖርት በመጠባበቅ ላይ እያለን እኛ ሜሴጅ ሳይገባልን ሲቀር ወይ ደግሞ ፓስፖርታችን በምን ደረጃ እንዳለ ፓስፖርታችን እንዴት ነው ጸድቋል አልጸደቀም የሚለውን ነገር ለማወቅ ብዙዎቻችን እንጨናነቃለን። ወይ ደግሞ የተጣራ መረጃ ባለማግኘታችን እኛ ብዙ የሆነ ውስብስብ ይሆንብናል እና ብዙ ሰዎች ፓስፖርታቸው እንኳን ወጥተው ሄዶ ለማምጣት ወይ ደግሞ ችግር እንዳለው ሳያውቁ ብዙ ሰዓት ይቆያሉ። ሜሴጅ ብቻ አልገባልኝም በማለት ይህንን ደግሞ ይጠቅማችኋልና ብዬ ያሰብኩትን አንድ ቪዲዮ ይዤላችሁ መጥቻለሁ። ይህም ደግሞ አንድ ዌብሳይት አለ። ይሄ ዌብሳይት ደግሞ ስለ ፓስፖርት ነው። ይህ ፓስፖርት ሊንክ እኔ ቴሌግራም ታገኙታላችሁ። ይህንን ፓስፖርት ቤታችን ሆነን ሳንጨናነቅ ምንም ደብል ወጪ ሳናወጣ ይህንን ፓስፖርት እንዴት ቼክ ማድረግ እንችላለን፣ የኛ ፓስፖርት በምን ደረጃ ላይ አለ የሚለውን ነገር አብረን እናያለን። ወደ ቪዲዮ ተከታተሉኝ። እንደምትመለከቱት ይህኛውን ሊንክ እኔ ቴሌግራም ላይ አስቀምጥላችኋለሁ። ይህንን ቴሌግራም በመግባት እናንተ ቴሌግራሜን በመግባት በዛውም ቻናሌን ሰብስክራይብ አድርጉልኝ። እንደምትመለከቱት ይሄኛው ሊንክ ይሄ ሊንክ ነው። ይህንን ደግሞ ቴሌግራም ላይ አስቀምጥላችኋለሁ። እንደምትመለከቱት ይህ ዌብሳይት በጣም ጸደት ያለና ኢሚግሬሽን ሰርቪስ ብዙ እንግልቶችን ለማቅረፍ የተለያዩ ጥረቶችን እያደረገ ነው የሚገኘው። በዚህ ድኛው ደግሞ እኛም ተጠቃሚ መሆን አለብን። አዘምነውታል፣ የተለያየ ነገር ዘምኗል። እኛም ከጊዜው ጋር መዘመን አለብን። እና በተለይ የገጠር ያላችሁ ማህበረሰብ የተለያዩ ወጪዎችን በአሁኑ ሰዓት እንደምታውቁት ታክሲ አይቻልም፣ ኦቨርታይም ነው። ይችን ነገር ደግሞ እቤታችሁ ናችሁ ፓስፖርታችሁ ብቻ በምን ደረጃ ላይ እንዳለ አውቃችሁ የዛኔ ሰዓታችሁን አውቃችሁ የፊደል ኦርደሩን አውቃችሁ እንድትሄዱ ብቻ ነው ሪኮመንድ ማድረጋችሁ። ለዚህኛው ደግሞ ይችኛውን አፕሊኬሽን ተጠቅማችሁ የፓስፖርታችሁ ሁኔታ እንዴት አደርጋችሁ ቼክ ካረጋችሁ በኋላ መሄድ ካለባችሁ ችግር ካለባችሁ እንዲፈታ ሁሉ ነገር ታስተካክላላችሁ። ወደ ጉዳዩ ንግባ። እንደምትመለከቱት ዌብሳይቱ በዚህ መልክ ጽድት ያለች ዌብሳይት ነች። ይሄን ሎጊን ብለን እንገባለን። ኦሬዲ በስልካችሁ ሎጊን ብላችሁ መግባት ስላላችሁ እኔ መጀመሪያም ስልኩ ስላለኝ ሎጊን ስላደረኩት ሎጊን ብዬ እገባለሁ። እናንተ ሎጊን ታደርጋላችሁ። ኦሬዲ ፓስወርድ ያስፈልገዋል። ፓስፖርት ትሰጣላችሁ። እንደምትመለከቱት የኔን ስም አስቀምጦልኛል። አሁን እኔ ፓስፖርት አንድ የጓደኛዬ ፓስፖርት አለ። የኔን ፓስፖርት እንዴት ነው ቼክ ማድረገው? ስለዚህ ብሎኛል። ቼክ ላድርግላት። እንደምትመለከቱት እዚህ ጋር ኦርደሮቹን ማየት ስላላችሁ እዚህ ጋር የምናደርጋለን እኛ አሁን ቼክ ማድረግ ነው የፈለግነው። ፓስፖርት እንልካለን። እዚህ ጋር የተለያዩ ምርጫዎችን ያመጣልናል። በስም መፈለግ እንችላለን። ባይዘዌ በስም መፈለግ እንችላለን። እኛ ግን አሁን በስም ሳይሆን የምፈልገው ዳይሬክትሊ እቺ ጋር የምትታያችኋን ቀስት ክሊክ ታደርጋላችሁ። ሰዎችን ክሊክ ካደረጋችሁ በኋላ እንደምትመለከቱት ኦሬዲ የእናንተን መረጃ መቀበያ አፕሊኬሽን ነምበር መቀበያ ኦርደር ያመጣላችኋል። እንደምትመለከቱት ኢንተር ነምበር ይላችኋል። እዚህ ጋር ፓስፖርት ስትመዘገቡ ማንኛችሁም ሰዎች ፓስፖርት ስትመዘገቡ አፕሊኬሽን ነምበር አላችሁ። ዋናው እዚህ ጋር ግን አፕሊኬሽን ዋናው ጨዋታ እዚህ ጋር ነው። አፕሊኬሽን ነምበር መቼም ይሁን መቼም እንዳይጠፋችሁ እና ተጨማሪ ደግሞ ፓስፖርታችሁን ቼክ ማድረግ ማስደረግ የምትፈልጉ የተቸገራችሁ እህት ወንድሞቼ ካላችሁ
እኔ ቴሌግራም ላይ ታች ላይ አስቀምጠዋለሁ። በዛ ቴሌግራም አናግሩኝ። አፕሊኬሽን ነምበር ትልኩልኛላችሁ። ሙሉ መረጃውን አውጥቼ እልክላችኋለሁ። የእናንተ ፓስፖርት በምን ደረጃ ላይ እንዳለ፣ እንዴት ማድረግ እንደምችሉ፣ ጸድቋል አልጸደቀም የሚለውን ነገር መረጃ እሰራላችኋለሁ። በነፃ ምንም ክፍያ የለውም። ኦልሬዲ ተጨማሪ ደግሞ ፓስፖርት ማስቀጠር የምትፈልጉ ሰዎች ካላችሁ እናንተ መናግሩኝ። ሌሎች ከሚሰሩት በጣም በወረደ ዋጋ ማለት ከፓስፖርት ከክፍያ ውጪ ባለው እኔ በጣም አነስ ባለ ዋጋ ትንሽ ተቀብዬ እሰራላችኋለሁ። ፓስፖርት እሞላላችኋለሁ። ቀጣይ ደግሞ እንዴት አድርገን ፓስፖርት መሙላት እንደምንችል ቪዲዮ ይዤላችሁ እመጣለሁ። ተጨማሪ ደግሞ እስከዛ አንተ ሙላልኝ ለምትሉኝ ሰዎች ስልኬን ያስቀምጣለሁ። ቴሌግራም ቻናሌ አለ። እዛ ውስጥ ከገብታችሁ ካናገራችሁኝ እኔ ፓስፖርታችሁን እሞላላችኋለሁ። ክፍያውን እዛው እናንተ ናችሁ የምትከፍሉት። አጭር ኮድ አለች። ከዛ በኋላ እኔ ሙሉ ኦርደሩን እሰራላችኋለሁ። እንግዲህ እንደ ሌሎች አይደለም። እኔ ክፍያ ብዙም አልጠይቃችሁም። ኦልሬዲ ሊያልጠይቃችሁም እችላለሁ። ብቻ ኮንታክት አድርጋችሁ አናግሩኝ። ወደ ጉዳዩ እንግባ። እንደምትመለከቱት እዚህ ጋር ማስገባት ያለብን ነገር አፕሊኬሽን ነምበር አለን። እችን አፕሊኬሽን ፔስት እናደርጋለን። እንደምትመለከቱት የዚህን ሰውዬ መረጃ እኔ አፕሊኬሽን ነምበር እንዳስገባውለት ምን ይላል? ክሊክ ፓስፖርት ይላል። እኛ ጋር ክሊክ ነው የምንለው። ኦ ማይ ጋድ እንደምትመለከቱት የሰውየውን ስም ቁጭ አድርጎ አምጥቶልኛል። ከታች ማየት ትችላላችሁ። አፕሊኬሽን ነምበር ከላይ ያስገባሁት ነምበር ከዚህ እንደምታዩት ያው ከታች ሳሪስ አደባባይ ሄደህ ማምጣት ትችላለህ ይለኛል። እዚህ ጋር ምንድነው የሚለው? የፓስፖርት ለኔ ኦልሬዲ የፓስፖርት ሰውየው ሄዶ አላመጣውም ማለት ይቻላል። ያለው ነገር ጨርሷል ማለት እዛ አሻራ ሰጥቶ ከመጣ በኋላ ይሄንን ፓስፖርት ቼክ አድርጓል። እዚህ ጋር ቼክ ስናደርገው ይሄኛው ፓስፖርት እንዳለ ኦልሬዲ እንደምትቁት እዚህ ጋር ባለው ፑሊሽንግ ይላል። እዚህ ጋር መረጃችሁ እናንተው እዚህ ጋር ፑሊሽድ ይላል ማለት ፑሊሽድ። እዚህ ጋር ምንድነው አልቋል፣ ተጠናቋል። ኦልሬዲ ይሄኛው ሰውዬ ፓስፖርቱ አልቆለት ወጥቷል። አልተለቀቀለትም ወይም ሜሴጅ አልገባለትም። እየተጨናነቀ ነበር። በዚሁ መልእክቴን አድርሱልኝ። ፓስፖርት ወጥቷል፣ ለኔ ስራልኝ ያልከኝ ሰውዬ ኦልሬዲ አልቋል ማለት ይቻላል። እናንተ አሁን የት ሄዳችሁ መቀበል እንዳለባችሁ ከታችም ያስቀምጥላችኋል። በጣም ነው የሚገርመው። የፓስፖርቱ ሳይዝ ይህን ይመስላል። እዚህ ጋር እናንተ ሌላ ነገር ከፈለጋችሁ ዲቴል መረጃዎችን ከፈለጋችሁ እንዲያርጋችሁ ማየት ትችላላችሁ። እንደምትመለከቱት ክሊክ ስታረጉት እዚህ ጋር ያመጣላችኋል። ምክንያቱም ይሄኛው ፓስፖርት ኦልሬዲ አልቆ መውጣቱን ማሳያ መንገድ ሙሉ መረጃውን ስትፈልጉ በዚህ መልክ ጽድት አድርጎ ችግር ካለው እዚህ ጋር ችግር አለ ብሎ ያስቀምጥላችኋል። ይሄኛው ሰውዬ ፓስፖርቱ እንዳለ አርቆለት የት ሄዶ ማውጣት እንዳለበት ከታች ያስቀምጧል። ይሄን ያረኩበት ኬዝ አለኝ። ኖርማል በቃ ሁሉም ነገር አልቆ እዚህ ጋር ፓስፖርቱ ወጥቶ አልቋል። ስለዚህ እዚህ ጋር ዳውንሎድ አድርጎ መጠቀም ይቻላል ማለት ነው። ዳውንሎድ ስናደርገው እንዳለ ሙሉ ፒዲኤፍ ወርዳል እና ፓስፖርታችን ለማምጣት ዲጂታል መታወቂያ፣ የቀበሌ የታደሰ መታወቂያ እና መረጃ መጀመሪያ አፕላይ ነምበር ያደረግንበትን አፕላይ ነምበር እሱን ይዘን ሄደን ፓስፖርታችን መቀበል እንችላለን። ጋይስ ቀጣይ በሌላ ቪዲዮ ይዤላችሁ እመጣለሁ። አሁን በዚህ ያህል ይበቃናል። ይመቻችሁ። ፓስፖርት ኦንላይን ማስመዝገብ ለምትፈልጉ ልጆች አናግሩኝ ኮሜንት ላይ፣ ወይ ደግሞ ቼክ ማስደረግ የምትፈልጉ ሰዎች ያለምንም ክፍያ በነፃ ቼክ አደርግላችኋለሁ። ይመቻችሁ።